ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይስ? ሰሞኑን እኔ በዚህ ቪዲዮ ፈርቻለሁ ማለት ነው። ሱመያ እንግዲህ እዚህ ጋር እንደምታዩት በፊት እማዬን አግታቸው ጠፍጥፋቸው ነበር። ሽንታቸውን እስከሚሸኑ ድረስ አንበጫብጫቸው ነበር ማለት ነው። አሁን ግን ሰሞኑን እሷ ጠፍታለች። በሰላም ነው እየጠፋችው። ምንድነው ሰይድ አሳገታት እንዴ? ወይስ አዩ? እኔ በዚህ ምክንያት ምን ሆና ነው የጠፋችው ብያለሁ ማለት ነው። ለምንድን ነው የጠፋችው? በሰላም ነው ወይ? እሷ እንደው በሁለት ቀን እንኳን ቪዲዮ ትለቅ ነበረ። የሆነ ችግር ባያጋጥማት ኖሮ ምን ሆና ነው የጠፋችው ብዬ ያው እንደምንወዳት ታውቃላችሁ። በጣም ነው የሚጨንቀው። በጣም ነው ያስፈላኝ። እነሱ ምንም ታገኟት ምንም እንደማይለቋት እናውቃለን። እስተ ልጆቿን እናዩ እሷ ላርታላቸው ነው ሄደችው እና እነሱ ግን ክፉዎች ስለሆኑ ምን አርገዋት ይሆን ብዬ እንትን እላለሁ ማለት ነው። በውስጥ ራሱ ኮሜንት ጽፌላት ነበር ግን አልመለሰችም ማለት ነው። ምን ሆና እንደጠፋች ራሱ እኔ እንጃ። ምንድነው ምን ሆና ነው? በውስጥ ሳይሆን ያው ዩቲዩብ ላይ ማለት ነው። በውስጥ ደግሞ የታውን ትላላታለሁ። ዩቲዩብ ላይ ነው የማውቃት በነገራችን ላይ እና የለችም። ምን ሆና ነው? ምን ሆና ነው? ምን ሆነሽ ነው የጠፋሽው ብዬ ኮሜንት ጽፌላት ነበር ማለት ነው። ግን ጠፍታለች፣ የለችም። ምን ሆና ነው እንዴ? በሰላም ተሆነስ ምንም አይደለም። ግን ልጇ ተጠፋች። ልጇን ታገቱባት በኋላ ወንድምየው እንትን ታላት በኋላ ከዛ በኋላ ቪዲዮ አልለቀቀችም። ቪዲዮ አልለቀቀችም። ለምን እንደሆነ ለምን እንደጠፋች ምን እንደሆነች ወይ ሰይድ አግኝቷት ይሆን አግቷት ወይስ እናዩ አዩና ማነች ቦሊ ነች ቦሊ የምትባሉ እነዚህ ሽንታሞች እነሱ አግተዋት እንደሆነ ብዬ ፈልቻለሁ ማለት ነው። ማለት እንግዲህ አዳማ ሄዳ ነበረ። አዳማ ሄዳ ያው በኮንትራት ታክሲ ነው ተመልሳ የመጣችው ነው የተባለው። ግን እኔ እፈራለሁ። ለምን መሰላችሁ? በሆነ ጊዜ ወታችሁ ኢትዮጵያ ውስጥ ወታችሁ የምትገቡበት ቦታ አይደለም። በጣም ከባድ ነው ማለት ነው። በጣም ለገንዘብ ሲል ዝም ብሎ በተራ ገንዘብ ነው የሚበላችሁ። ብሾ ራሱ በኮንትራትም ብትይዙ ምንም ብትሉ ምንም እንትን የለውም። እና ኢትዮጵያ ውስጥ አሁን በሰላም መውጣት ወጥቶ መግባት የለም። እውነቴን ነው። እዚህ ጋር ሁላችንም እየተወሻሸን መኖር የለብንም። እውነቱን ነው የምነግራችሁ። ፈርታችሁ ነው የምትመጡት። ታክሲ ውስጥ ራሱ ገብታችሁ ስንት ወልቃቸውን ገንዘባቸውን ሁሉን ነገር እየተዘረጉ ነው የሚመጡት። እና እንኳን እንደዚህ ብዙ ነገር ያለባት ልጅ ቀርቶ ማለት ነው። ምንም በቃ እኔ እንጃ። ታክሲ ውስጥ ገብታችሁ እኔማ እንደው ፈጣሪ ወደኛል ብዬ ብታው ስልኬን እንዴት ይዤ እንደመጣሁኝ እኔ ነኝ የማውቀው። በቃ ስልክ ቢጮህ አልወጣም ብሎ ታክሲ ውስጥ ቁጭ ብዬ ስልክ የለም። ስልክ ማየት ማውጣት የለም። ብታው በጣም ነበር የምፈራው። ብታው ለምን መሰላችሁ? እኔ ግን በቃ በጣም ነው የሚገርማችሁና ያስፈላል። በገንዘብ የተባለ ነገር እንደው ለምን ትንሽ ብር እንኳን እንትን ታሏቸዋቸው ባለታክሲዎቹም ሆኑ ባለምኖቹ ሆኑ በቃ ለህይወታቸው ለሰው ልጅ ህይወት የሰው ልጅ ህይወት እየረከሰበት እንደ ኢትዮጵያ የለም። ለሰው ከመንግስት ከላይ ጀምሮ እስከታች ለሰው ግድ የሌላቸው አረመኔዎች ጥጋባቸው በዛ ላይ ጥጋባቸው ብተዋቸው ወይኔ ጥጋባቸው። ታክሲ እንኳን ናቸው። ታክሲ እንኳን ወያለው ራሱ ጥጋብ አይምሰላችሁ። እውነቴን ነው። እዚህ ጋር እኔ የኔም ሆነ የእናንተም ሆነ ጥጋባቸው ጥጋብ አይደለም። ታክሲ ተሳፍራችሁ ማለት ነው። ትንሽማ እንደው እንደ አማርኛ ምናምን ተወላችሁ ጉዳችሁ ነው። እውነቴን ነው። እዚህ ጋር እና ያው እንኳን አዳማ ሄዳችሁ ማለት ነው። እንኳን አዳማ ሄዳችሁ የአዲስ አበባ ውስጥ ራሱ ታክሲ ተሳፍራችሁ ናቴ ወያራው ምኑም አንድ ነው። በቃ እኔ በጣም የሚገርመኝ ነገር በጣም ነው የሚገርመኝ ብታው እንዴት እንደሚያመናጭቋችሁ በቃ ምን እንደሚያደርጓችሁ እና ያው ሱመያም ያለችበትን ሁኔታ ታውቃላችሁ። ሁላችንም እናውቃለን። እና እኔ
እንዲትሆን አልፈልግም። ሱመያ ምንም እንዲኮን ምንም በቃ ምንም ነገር እንዲነካት አልፈልግም። ሱመያ እግዚአብሔርን እውነቴን ነው የምላችሁ። በጣም ነው የምወዳት፣ በጣም ነው የምታሳዝነኝ፣ በጣም ጀግና ነች። ጀግንነቷ ደግሞ ሁላችንም እናውቀዋለን። ጀግና ነች። ለልጆቿ ስትል ብዙ ስቃይ አይታለች፣ ብዙ መከራ አይታለች፣ ብዙ ችግር ደርሰውባታል። ግን እሱን ሁሉ አሳልፋ አሁን ደግሞ ስትጠፋ በጣም ነው የሚጨንቀው፣ በጣም ነው የሚከብደው። እና ሱመያዬ እንግዲህ አለው ብለሽ ቪዲዮ ስለሌለም ማለት ነው፣ ሰላም ነኝ ብለሽ ቪዲዮ ስለሌለም ይሄ ማለት በጣም ነው የሚጨንቀው፣ በጣም ነው የሚያስፈላው። ማለት በጣም እኔ ግራ የሚገባኝ ነገር አንድ ነገር በቃ ግራ ይገባችኋል። አንድ ሰው ሲጠፋ ለምዳችሁት ይህን ያህል ቀን እንዴ ብዙ ቀን እውነትም እንዲህ ቪዲዮ ተሰራችን ነው። አትጥፊ ሱመያዬ፣ ምን ሆነሽ ነው? ምን ሆነሽ ነው የጠፋሽው? የጠፋሽበትን ምክንያት ቪዲዮ ሰርተሽ ንገሪኝ ማለት ነው። እና ያው እናዩ ይሄ እናዩ እንግዲህ ታገቱሽም፣ እስቲ ታገቱሽም ምን እናደርጋለን? ያው በነገሩ ሁለቱ ጨካኞች ስለሆኑ እንኳን እሱ አልወድም ታዩት ትላናግታለን እያለት ነው። እኔ ሰይድንም አላምነውም በአሁኑ ጊዜ። ሰይድም ታገኛት እንትን ይላታል ማለት ነው። ልጆቼን ይቀማኛል ተብሎም ቪዲዮ መስራትም አቁሞ ይሆናል። ለምን ይታወቃል ማለት ቪዲዮ በሰራች ቁጥር ቦታዋን ይዞ ይወጣል። አሁን ደግሞ ኢትዮጵያ ገብቷል። እንኳን ኢትዮጵያ አዲስ አበባ ሆነ። ስለዚህ ልጆችሽን ይዘሽ ሀገር ለሀገር ከምትንከራተችው እኔ ስራዬን እየሰራሁ ነው። ሀገር ለሀገር እየተንከራተተች ነው የምትሉኝ፣ ሀገር ለሀገር እየተንከራተትኩ አይደለም። እኔ ስራ አለኝ፣ ስራዬን እየሰራሁ ነው ብለሻል። ቢሆንም ግን ብዙም ለልጆችሽም እንትን ስጫቸው ልጅ ቀላል አይደለም። እንኳን እነዚህን የመሰሉ ትናንሽ ልጆች እነዚህን የመሰሉ ቆንጆ ልጆች ይዘሽ መንከራተት ቀርቶ ላንቺም ለብቻሽም ከባድ ነው ኢትዮጵያ ውስጥ። እውነቴን ነው። ኢትዮጵያ እኮ በስመ አብ እኔ እኮ መኖር ስልችት ያለኝ 2 ቀን እንኳን ታክሲ ስጠብቅ ነው። እናንተ ስልችት እኮ ነው የሚላችሁ። ስልችት በቃ አፋችንን ከፍተን ቁጭ እንላለን። እንደውም ባሷ ትሻላለች። እውነቴን ነው የምላችሁ። ስለዚህ ከባድ ነው እንኳን ሩቅ ብትሄድ ቀርቶ እኔ ለቅርቧ ማለት ነው። በነገራችን ላይ አንድ ቀን ምን እንደተሰራው ታውቃላችሁ? ከ4 ኪሎ ከቢያሳ 4 ኪሎ ታክሲ አጣሁኝ። የሚያዝበት ተቀይሯል። እኔ እንግዲህ ያደግኩትም 4 ኪሎ ነው። ቢያሳን ከላይ ስተታች ነው የማውቃት። 4 ኪሎንም እንደዛው ታክሲ አጣሁኝና በቃ በእግሬ አልነካውም ብዬ በእግሬ እየሄድኩኝ ከቢያሳ 4 ኪሎ ቅርብ እኮ ነች። እዛ እንትን ዋጋ ሀገር ፍቅር ቲያትር ጋር ማለት ነው። ከዛ እየሄድኩኝ እያለ ፀሐይ ነበር። ፀሐይ ይሆን ፀሐይ መሰለኝ። ከዛ እጄ ከፖሊሱ ጋር ላተምላችሁ ከፖሊሱ ጋር እየተራተምኩ ማለት ነው። እና ከባድ ነው ብታው፣ ራሳቸው ነው ቢዞረው ብታው። ተቀይሯል። ለምን መሰላችሁ?